የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ሲመሰክር እስከዚህች ቀን ድረስ ቆሜያለሁ። ሐዋርያት ሥራ ምዕራፍ 26 ቁጥር 22 የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ተብሎ እንደተጻፈ በዚህ በሸክላ ዕቃ ውስጥ ጌታ ለክብሩ ካስቀመጠው ቃል ዛሬ የእግዚአብሔርን ፊት መፈለግ በሚል ርዕስ ትምህርት ይዤ ቀርቤያለሁ። የእግዚአብሔርን ፊት መፈለግ የእግዚአብሔር ቃል ትንቢተ ሆሴዕ ምዕራፍ 10 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። እርሱን የምትሹበት ዘመን ነውና። ትንቢተ ሆሴዕ ላይ ይህን ሐሳብ በምናይበት ጊዜ ምናልባት በሱ ዘመን ብቻ የተገደበ እንዳልሆነ አሁን የምናያቸው ሁኔታዎች በዙሪያችን የምንመለከታቸው ነገሮች ከምንም ጊዜ በላይ የእግዚአብሔርን ፊት መፈለግ እንዳለብን ያሳየናል። ከዚህ መነሻ የእግዚአብሔርን ፊት ስለመፈለግ በመጽሐፍ ቅዱሳችን ውስጥ ያሉ እውነታዎችን የተለያዩ የእግዚአብሔር ፊት በምንፈልግበት ጊዜ ከኛ የሚጠበቁ እንዴት ሆነን የእግዚአብሔር ፊት እንደምንፈልግ፣ ለምን እንደምንፈልግ፣ በምን እንደምንፈልግ የተጻፉ ምስጢሮችን ከቃለ እግዚአብሔር እናያለን። እግዚአብሔርን መፈለግና ፊቱን መሻት ያለብን እንደዚህ ያለ ወሳኝ ዘመን በታሪክና በዘመናት መካከል የለም። ችግራችን ሌላውን መፈለጋችን ላይ አይደለም። እግዚአብሔር በምንፈልጋቸው ነገሮች የሚቀየም አምላክ አይደለም። የሚጠቅሙን ነገሮች በመፈለጋችን ቅር የሚሰኝ አምላክ አይደለም። እንዲያውም የሚረባንን የሚያስተምር በምንሄድበት መንገድ ሁሉ የሚመራ አምላክ ነው። ለምን መልካሙን መረጣችሁ፣ ለምን ይሄን ነገር መረጣችሁ አይደለም። ችግራችን እግዚአብሔርን አለመፈለጋችን ላይ ነው። ምክንያቱም እግዚአብሔርን መፈለግ ከፍላጎታችን ሁሉ በላይ ቀዳሚ ትኩረት የሚሰጠው ጉዳይ ነው። በዚህ ጊዜ እሱን ከመፈለግ በላይ ምንም አንገብጋቢ ጉዳይ የለንም። የመፈለግ ኃላፊነት በእኛ ላይ የወደቀው ለምንድን ነው? እግዚአብሔርን የምንፈልግበት ምክንያቱ ለምንድን ነው ሲባል እግዚአብሔር ስለማይፈልገን አይደለም፣ እርሱ ስለማይገኝም አይደለም። እግዚአብሔር ለሚፈልጉት የመገኘቱ ጉዳይ ሳይታለም የተፈታ ነው። ችግሩ የመፈለግ ኃላፊነት በእኛ ላይ የወደቀበት ምክንያት እርሱ ስለማይፈልገን ሳይሆን እኛ ስለማንፈልገው ነው። እሱ ስለጠፋብን ሳይሆን እኛ ስለጠፋንበት ነው። ሲጀመር እንደ በጎች ተቅበዝብዘን የጠፋንበት እኛ ነን እንጂ እርሱ ሁልጊዜ በስፍራው ነው። ብቻም አይደለም፣ እየፈለገ መጥተው እንኳ ከፊቱ ሸሽተናል። ሊያድነን መጥተው እንኳ ሊያጠፋን እንደመጣ ቆጥረናል። ስለዚህ እግዚአብሔር ለምን እንፈልጋለን? እግዚአብሔር ለምን ያስፈልገናል? እግዚአብሔርን የምንፈልግበት ምክንያት ምንድን ነው? በእግዚአብሔር ቃል ውስጥ የተጻፉ ሐሳቦችን አንድ በአንድ እናያለን። አንደኛ፣ ያለ እርሱ ሕልውና ስለሌለን፣ ያለ እግዚአብሔር መኖር ስለማንችል የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 15 ቁጥር 1 እስከ 4 ባለው በምናነብበት ጊዜ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ያለ እግዚአብሔር ምንም ነገር ልናደርግ አንችልም። ችግራችን ያለ እግዚአብሔር ብዙ ነገር መሆን፣ ብዙ ነገር መስራት፣ ብዙ ነገር መፈጸም ማሰባችን ነው። ስለዚህ ያለ እኔ ምንም ልታደርጉ አትችሉም ብሎናል። ያለ እግዚአብሔር መገኘት እኛ ምንድን ነን? ያለ እግዚአብሔር ሕልውና ምን ሕልውና አለን? አንድ ጊዜ ኦገስቲን ሲናገር ሰው ያለ እግዚአብሔር መገኘት ምንም ሊሞላ የማይችለው ክፍት ቦታ ያለው ፍጡር ነው ብሏል። እኛ ያለ እግዚአብሔር መገኘት ሙሉ ልንሆን አንችልም። በእግዚአብሔር መገኘት የሚሞላን ክፍተት ደግሞ ሌላ ምንም ነገር ሊሞላ አይችልም። በእግዚአብሔር መገኘት ብቻ
በእግዚአብሔር ሐልወት ብቻ ሊሞላ የሚችለውን ጉድለታችንን ሌላ ምንም ነገር ሊሞላ አይችልም። በእግዚአብሔር መገኘት ብቻ የሚሞላውን ክፍተታችንን ስልጣን ሊሞላ አይችልም። ገንዘብ ሊሞላ አይችልም። ዝና ሊሞላ አይችልም። ሀብት ሊሞላ፣ እውቀት ሊሞላ አይችልም። መተኪያ የሌለው አንገብጋቢ ፍላጎታችን የእግዚአብሔርን ፊት መፈለግ መሆን አለበት። በተለይ በዚህ ዘመን የእግዚአብሔርን ፊት ከመፈለግ በላይ አንገብጋቢ ጉዳይ የለንም። ፕሬዝዳንት ውድሮ ዊልሰን በአንድ ወቅት እኔ በመለኮታዊ ምሪት በጽኑ አምናለሁ፣ እንደሚመስለኝ ካለ እርሱ አብዝ ነበረ፣ ያለ እግዚአብሔር ዓለም መግቢያ መውጫ የሌላት ትሆን ነበር ስሉ ተናግረዋል። ዛሬ ምንም ቢሆን ማንም ቢሆን ዛሬ የሀገር መሪዎች፣ ህዝብ የእግዚአብሔርን ፊት መፈለጋቸውን ወይም መፈለጋችንን ቀዳሚ ጉዳይ ማድረግ ይኖርብናል። ሁለተኛው እግዚአብሔርን የምንፈልግበት ምክንያት እግዚአብሔርን የምንፈልገው ለእውነተኛ ደስታ ነው። ደስታን ማይፈልግ የለም። ሰዎች ደስታ ፍለጋ ነው ብዙ ነገር እየሆኑ ያሉት፣ ብዙ መስዋዕት የሚከፍሉት። ነገር ግን ያ የሚፈልጉት ነገር ያስደስታቸዋል? አያስደስታቸውም። ምክንያቱም ያለ እግዚአብሔር የምናገኘው ነገር ሌላ ጥያቄ፣ ሌላ ሸክም ይጨምርብናል እንጂ ደስታ፣ እውነተኛ ደስታ ሊሰጠን አይችልም። በዚህ ዘመን የሰውን ልብ ሊያረካ የሚችል ምንም ነገር እንደሌለ ከማንም የተሰወረ አይደለም። እውነተኛ ደስታን ለማግኘት ከፈለግን እግዚአብሔርን መፈለግ አለብን። እግዚአብሔር እንዲሰጠን በምንመኘው ነገር ውስጥ ሳይሆን እርሱን ራሱን በመፈለጋችን ውስጥ ነው ደስታ ያለው። ደስታ እንዲሰጡን የምንፈልጋቸው ብዙ ነገሮች፣ ከእግዚአብሔር የምንፈልጋቸው ብዙ ፍላጎቶች ሊኖሩ ይችላሉ፣ ብዙ ስጦታዎች ሊኖሩ ይችላሉ። እግዚአብሔር እንዲያደርግልን የምንፈልጋቸው ብዙ ነገሮች ሊኖሩ ይችላሉ። ነገር ግን ደስታን የምናገኘው እግዚአብሔር እንዲሰጠን በምንፈልገው ነገር ውስጥ ሳይሆን እርሱን ራሱን እግዚአብሔርን በመፈለጋችን ውስጥ ነው ደስታ ያለው። አንዳንድ ጊዜ እግዚአብሔር የሰጠንን ነገር ከሰጪው አብልጠን ስለምናይ ጣዖት ይሆንብናል። ስጦታን ከሰጪው ማስበለጥ በራሱ ጣዖት ነው። ሰዎች ዛሬ ደስታን ፍለጋ በቲያትር ቤቶች፣ በፈረስ መሽቀዳደሚያ ቦታዎችና በቁማር መጫወቻ ቦታዎች ይርመሰመሳሉ። ነገር ግን የእውነተኛ ደስታ ምስጢሩ እግዚአብሔርን መፈለግ ነው። የምጽአቱ ተጠባባቂዎች ቤትና ቤተሰብ በሚል መጽሐፍ ገጽ 12 ላይ እንዲህ የሚል ሐሳብ ይነበባል። ወንዶችና ሴቶች ደስታ ያገኙ ዘንድ የክርስቶስ መገኘት ብቻ በቂያቸው። ወንዶችም ሆኑ ሴቶች የእውነተኛውን ደስታ በሕይወታቸው እንዲለማመዱ የክርስቶስ መገኘት ብቻ በቂያቸው ነው። ጣዕም አልባና ተራ የሆኑት የኑሮ ውሃዎች ኢየሱስ ክርስቶስ የመጀመሪያውን ተአምር በቃና ዘገሊላ ባደረገ ጊዜ ውሃን ወደ ወይን ጠጅ እንደቀየረ የእግዚአብሔር ቃል ይናገራል። እዚህ ጋር ያለውም ሐሳብ ጣዕም አልባና ተራ የሆኑት የኑሮ ውሃዎች ሁሉ ወደ ክርስቶስ ወደ ሰማያዊ ወይን ጠጅ ሊቀይራቸው ይችላል። ከዛም ቤታችን የተደላገነት ይሆንልናል። ቤታችን የተደላገነት ይሆንልናል። አንድ በሌላ መጽሐፍ ውስጥ ስለ ትምህርት በተሰኘ መጽሐፍ ገጽ 131 ላይ ራሳቸውን ከክርስቶስ ጋር ለሚያስተዋውቁ ሰዎች ምድር የግዞትና የተገለለ ስፍራ አይሆንባቸውም። ያለ እግዚአብሔር መገኘት የመኖሪያ ቤታችንም ጭምር የግዞት ስፍራ ነው። ዛሬ ብዙዎች ምድር የግዞት ስፍራ ሆናባቸዋለች። ያለ እግዚአብሔር መገኘት በቢሮአችን ብንገኝ፣ በቤታችን ብንሆን፣ ውጭ ብንመላለስ በግዞት ውስጥ ነው ያለ፣ ወህኒ ቤት ነው ያለ ነው ያለ እግዚአብሔር መገኘት። የእግዚአብሔር ቃል በመዝሙር 46:16 ላይ አቤቱ የሚፈልጉ ሁሉ ባንተ ደስ ይበላቸው፣ ሐሴትም ያድርጉ፣ ሁል ጊዜ ማዳንን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። አቤቱ የሚፈልጉ ሁሉ ባንተ ደስ ይበላቸው። ስለዚህ እግዚአብሔርን የሚፈልጉት ብቻ ናቸው በሱ ደስ ሊሰኙ የሚችሉት። ያ ብቻም አይደለም። በዚሁ መጽሐፍ ማለትም በመዝሙረ ዳዊት ምዕራፍ 105 ከቁጥር 3 ላይ ስናነብ እግዚአብሔርን የሚፈልግ ልብ ደስ ይበለው ይለናል። አቤቱ የሚፈልጉ ዳንተ ደስ ይበላቸው፣ ማዳንን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። አጭር ለሆነው ለዚህ ምድራዊ ኑሮ የሙጥኝ የምንል ከሆነ ሕይወታችን ምንም ቢደረግ ምንም ብናደርግ ሞቅ ያለ ሙሉ ሊሆን አይችልም። ከላይ ያነበብኩላችሁ መጽሐፍ ላይ አንድ ሌላ ሐሳብ አለ። በዚህ ዓለም ከንቱነት ላይ የሚያተኩሩ አይኖች
ከእግዚአብሔር ቃል ውስጥ አስደናቂ ነገሮችን ሊመለከቱ አይችሉም። በዚህ ዓለም ከንቱነት ላይ በዚህ ዓለም ላይ ያሉ ነገሮች እንዴት ፈጥነው እየጠፉ እንደሆነ፣ እንዴት ከንቱ እንደሆነ፣ ስልጣን እንዴት ከንቱ እንደሆነ፣ ሀብት እንዴት ከንቱ እንደሆነ፣ እንዴት እየበነነ እየጠፋ እንዳለ ዛሬ ሌላ ትምህርት አስፈላጊ አይመስለኝም። ዙሪያችንን መመልከት፣ ብዙሃን መገናኛዎቻችንን በአትኩሮት ማየት፣ ዙሪያችንን መቃኘት በቂ ይመስለኛል። ሌላ ትምህርት አስፈላጊ አይደለም። ዛሬ ሰዎች በተቀደሱ ነገሮች ላይ በማፈዝና በማቃለል ደስታን ለማግኘት ይሞክራሉ። ሰዎች ግን በተቀደሱ ነገሮች መሳለቅና ቅዱስ ትእዛዛትን አለመታዘዝ እንደ መደሰቻ በመሆኑበት ጊዜ ያነ ሰዎች ወደ ዝቅተኛ ደረጃ መውረዳቸው በትክክል ይረጋገጣል። በዚህ ዘመን ሰዎች ወደ ዝቅተኛ ደረጃ እያሽቆለቆሉ ይገኛሉ። ከሰብአዊነት ከፍታ እየወረዱ ይገኛሉ። ያ የሆነበት ምክንያት ደስታን ፍለጋ እንደሆነ እናያለን። የተሰጠ ይሁን በሚለው በወንጌላዊ ቫሬን ቨርስቢ መጽሐፍ ውስጥ ገጽ 47 ላይ እንዲህ የሚል ሐሳብ ታገኛላችሁ። እርሱን ብቻውን መሻት አለብን፣ ምክንያቱም እርሱን ካገኘን ንብረቱም ሁሉ የኛ ይሆናል። እግዚአብሔር ኢየሱስ ክርስቶስን ለዚህ ዓለም በሰጠ ጊዜ የሰማይን ሀብት የሰማይን ብልጽግና ሁሉ አንድ ላይ ለዚህ ዓለም ሰጥቷል። ስለዚህ እግዚአብሔርን በምናገኝበት ጊዜ የሱ ንብረት የርሱ የሆነ ሁሉ የኛ ነው። ለህይወትና እግዚአብሔርን ለመምሰል የሚረዱ የሚሆኑ ነገሮች ሁሉ ተሰጥቶናል። በእምነት የራሳችን ማድረግ ግን ከኛ ይጠበቃል። ወይም የርሱ የሆነ ሁሉ የኛ ይሆናል። የምንሻው ስጦታዎቹን ሳይሆን ሰጪውን ነው ይለናል። በዚህ መጽሐፍ ገጽ 13 ላይ አንድ አስደናቂ ሐሳብ ላጋራችሁ። ጊዜው አስጨናቂና ከባድ ቢሆንም በግድ ብዙ ደስታ የሚሰጡ ነገሮች ከምድር ላይ እየተሟጠጡ ይሄዱ ነው። በብዙ ሰዎች ልብ ውስጥ ጭንቀት አለ። በብዙ ሰዎች ውስጥ ተስፋ መቁረጥ አለ። ሰዎች ነገ የሚሆነውን ነገር ካለማወቅ የተነሳ ግራ በተጋቡበት ዘመን ላይ እንገኛለን። ወዴት ነው እያመራን ያለ ነው? ወዴት ነው እየሄድን ያለ ነው? ምን ተስፋ አለን? ልጆቻችን እንዴት ይኖራሉ በዚህ ምድር ላይ በዚህ ዓለም ላይ? የልጅ ልጆቻችን የነገን ስናስብ በጣም ይጨንቀናል። ብዙ ሰዎች በዚህ ጭንቀት ውጥረት ውስጥ ነው ያሉት። የእግዚአብሔር ቃል ግን ለዚህ መፍትሄ አለው። ወንጌላዊው በዚህ ክፍል እንዲህ ብሎ ይናገራል። ጊዜው አስጨናቂ ከባድ ቢሆንም እንኳን ክርስቶስን እንደ አዳኝ እና ጌታ ከተቀበልከው የውብ ፍቅር ታሪክ ክፍል ነህ። የእውነተኛ ደስታ ባለቤት ምን ይለናል? ክርስቶስን የግል አዳኛችን በምናደርግበት ጊዜ፣ ክርስቶስን በልባችን በምንይዝበት ጊዜ በባህር ላይ ሊሆን ይችላል፣ በየብስ ላይ ሊሆን ይችላል። ጉዟችን ምንም የሚያስፈራን ነገር የለም። የእግዚአብሔር ቃል ይህንን ያረጋግጥልናል። የእውነተኛ ደስታ ባለቤት ለመሆን የውብ ፍቅር ታሪክ ክፍል ለመሆን ኢየሱስ ክርስቶስን እንደ አዳኛችን መቀበል መቻል አለብን። በቃል ውስጥ በተጻፉ ተስፋዎች ልባችንን መሙላት መቻል አለብን። በእምነት የራሳችን ማድረግ አለብን። እግዚአብሔር እንደ ትእዛዝ በሰጠን ነገር ውስጥ ደግሞ ያሉ ደስታዎችን ማየት መቻል አለብን። በነገራችን ላይ እግዚአብሔር ይህን አታድርግ፣ ወደዚህ አትሂድ፣ እንዲህ አትግባ፣ እንዲህ አትውጣ በሚለን ጊዜ እኛን በሆነ ስፍራ ላይ በማጎር ደስታችንን ለመንጠቅ ፈልጎ አይደለም። እግዚአብሔር የእኛን ደስታ መንጠቅ ዓላማው አይደለም። ስለዚህ እግዚአብሔር እየፈለገ ያለው ምንድን ነው? የእሱን ትእዛዛት በመጠበቅ በቃሉ በመመራት ውስጥ ያለውን በረከት ለራሳችን እንድናገኝ ነው። እያንዳንዱ የእግዚአብሔር ትእዛዝ በውስጡ በረከትና ተስፋን ያዘለ ነው። ወንጌላዊ ቢሊ ግርሃም በማይደገም ጉዞ መጽሐፋቸው ላይ ይህንን በሰፊው አብራርተዋል። ስነ ትምህርት በተሰኘ ከላይ በገለጽኩላችሁ ቦታ ላይ መጽሐፍ ውስጥ ገጽ 186 ላይ እንዲህ የሚል ሐሳብ አለ። ሚዛነ ቀላልና መናኛዎች፣ ተካዦችና ትዕግስተ ቢሶች እንድንሆን የእግዚአብሔር ፈቃድ አይደለም። ከአንድ ጫፍ ወደ ሌላው ጫፍ ሰዎችን ማወዛወዝ የሰይጣን የተጠና እቅድ ነው እንጂ የእግዚአብሔር አይደለም። እንደ እግዚአብሔር ብርሃን እንደ ብርሃን ልጅነታችን እንደ እግዚአብሔር ልጅነታችን ፍልቅልቅና ደስተኛ መንፈስ ያለን እንድንሆን እግዚአብሔር ይፈልጋል። ይህ የእግዚአብሔር ፍላጎት ነው። እንደ ብርሃን ልጆች ደስታ የሚባል ነገር ካለ እንደ እግዚአብሔር ልጆች ደስተኛ ሊሆን የሚችል ማንም አይኖርም። ደስታ የሚባል ነገር እውነተኛን ደስታ ነው የምናወራው። ዓለም ደስታ ያለውን ነገር አይደለም። ዓለም ደስታ የሚላቸው ነገሮች፣ ዓለም ሰላም የሚላቸው ነገሮች እነሱ እውነተኛነት የሚጎላቸው ናቸው። ወዲያውኑ ደግሞ የሚጠፉ ነገሮች ናቸው። የእግዚአብሔር ቃል ግን የሚያረጋግጥል እንደ ብርሃን ልጅነታችን ፍልቅልቅና ደስተኛ መንፈስ ያለን እንድንሆን እግዚአብሔር ይፈልጋል።
ውዳሴዎቹን እናቀርብ ዘንድ ከጨለማ ወደ ግሩም ብርሃን የጠራን እርሱ ነውና። የተጠራንበትም ምክንያት እሱ ነው። ለሱ ውዳሴን እናቀርብ ዘንድ እሱን እንድናስደስተው በሱም ደስ እንድንሰኝ ነው። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን። ከድቅድቅ ጨለማ ወደሚደነቅ ብርሃን ስለመጠራታችን እርግጠኞች ካልሆንን፣ የብርሃን ልጆች መሆናችን እርግጠኞች ካልሆንን፣ የእግዚአብሔር ልጆች በመሆናችን ላይ ጥርጣሬ የሚያድርብን ከሆነ እውነተኛ ደስታ ሊኖረን አይችልም። የእግዚአብሔር ልጅ መሆናችን፣ የብርሃን ልጅ መሆናችን፣ ከጨለማ ወደሚደነቅ ብርሃን መጠራታችን የማያስደስተን ከሆነ ምንም ነገር ሊያስደስተን አይችልም። ክርስቶስን በፍጹም ቅርበት የሚከተሉ የሚተክዙ አይደሉም። ክርስቶስን በፍጹም ቅርበት በእምነት ዱካውን የሚከተሉ፣ መንገዱን የሚከተሉ፣ ፍለጋውን የሚከተሉ በፍጹም የሚተክዙ አይሆኑም። በክርስቶስ ዘንድ ብርሃን፣ ሰላም፣ ደስታ ለዘላለም አሉ። በሱ ዘንድ በየትኛውም ማዕበል ውስጥ በአንድ ወቅት ኢየሱስ ክርስቶስ በባህር ላይ ከደቀ መዛሙርቱ ጋር ሲሄድ ሳለ ማዕበል እንደተነሳ እግዚአብሔር ቃል ይናገራል። እርሱ ተኝቶ በውስጠኛው ክፍል ተኝቶ እንደነበረ እግዚአብሔር ቃል ይነግረናል። ሄደው በቀሰቀሱት ጊዜ ፍጹም የሆነ ሰላም እና ደስታ በፊቱ እንደነበረ እግዚአብሔር ቃል ይናገራል። በክርስቶስ ዘንድ ብርሃን፣ ሰላም እና ደስታ ለዘላለም አሉ። ስለዚህ እሱ ጋር ያሉ ነገሮች የኛ ናቸው፣ በሱ ዘንድ ያሉ። ነገር ግን በሱ ፊት ያለ ብርሃን ሕይወታችንን እንዲያበራ፣ መንገዳችንን እንዲያበራ በፍጹም ቅርበት ኢየሱስን መከተል ይኖርብናል። የሚያስፈልገን የበለጠ ክርስቶሳዊነት፣ ያነሰ ዓለማዊነት፣ የበዛ ክርስቶስ ያነሰ ራስ ወዳድነት ነው። ይህ መጽሐፍ ቅዱሳዊ ደስታን ማግኛ መርህ ነው ማለት ነው። ስለዚህ እግዚአብሔርን ስንፈልግ በሕይወታችን ደስተኞች እንሆናለን ማለት ነው። እግዚአብሔር እንዲሰጠን የምንፈልጋቸው ብዙ ነገሮች አይደሉም ደስታን ሊሰጠን የሚችሉት። ደስታን ሊሰጠን የሚችለው እርሱ ራሱ ነው። የእሱን መገኘት በሕይወታችን መለማመድ መቻል አለብን። ሌላኛው እግዚአብሔርን የምንፈልግበት ምክንያት እግዚአብሔርን የምንፈልገው ከመከራ ለመዳን ነው። ከመከራ መዳን የማይፈልግ ሰው የለም። ባለም ሳላችሁ መከራ አለባችሁ። መከራ አለ። መከራ ደግሞ እየበዛ በመከራ በምንከበብበት ጊዜ ወደ ፈተና ልንገባ እንላለን። ያ እንዳይሆን በመከራችን ውስጥ ጸንተን እንድንኖር እና እንድናልፍ እግዚአብሔር ከኛ ጋር እንዲሆን ያስፈልጋል። እግዚአብሔር ከኛ ጋር ሲሆን በመከራ ውስጥ መዳን አለ፣ በዛም ደስታ አለ። የእግዚአብሔር ቃል ሲናገር እንዲህ ይላል፣ እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ከመከራዬም ሁሉ አዳነኝ። እግዚአብሔርን በመፈለግ ውስጥ ነው ደስታን ያገኘው። እርሱን ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። እግዚአብሔርን ፈለግሁት ከመከራዬም ሁሉ አዳነኝ። እግዚአብሔርን በመፈለግ ውስጥ ከመከራ መዳን አለ። እንደ ሀገርም እንደ ሕዝብም በግለሰብም ደረጃ በቤተሰብም ደረጃ እግዚአብሔርን በምንፈልግበት ጊዜ ከመከራችን እንድናለን። እርሱ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ክብር ለእግዚአብሔር ይሁን። ሌላው እግዚአብሔርን የምንፈልግበት ምክንያት በመዝሙረ ዳዊት 34 ከቁጥር 10 ላይ የሚገኘው ሐሳብ ነው። እግዚአብሔርን የሚፈልጉ ከመልካም ነገር አይጎድሉም። እግዚአብሔርን ስንፈልግ ከመልካም ነገር አንጎድልም ማለት ነው። እግዚአብሔርን የምንፈልግበት ሌላኛው ምክንያት ደግሞ እግዚአብሔርን በምንፈልግበት ጊዜ የሚገኝልን አምላክ መሆኑ ነው። ቅድም ተናግረን ብለን ሐሳብ ችግራችን እኛ አለመፈለጋችን ላይ ሳይሆን አለመፈለጋችን ላይ ነው እንጂ እግዚአብሔር አለመገኘቱ ላይ አይደለም። እኛ አለመፈለጋችን ላይ ነው። እግዚአብሔር ሁል ጊዜ ለመገኘት ፈቃደኛ ነው። እኛ አለመፈለጋችን ላይ ነው ችግር ያለው። ስለዚህ በዚህ ዓለም ላይ ስንኖር ሳለ ብዙ ነገር እንፈልግ ይሆናል። የምንፈልገውን ሁሉ ላናገኝ እንችላለን። የሰው ፍላጎት መቼም ገደብ ስለሌለው፣ ነገር ግን እግዚአብሔርን ብንፈልገው እርግጠኞች ነን ሁሉ ጊዜ ይገኝልናል። እግዚአብሔርን በምንፈልገው ጊዜ ሁሉ ይገኝልናል። በዚህ ዓለም እንደ አገርም እንደ ሕዝብም በዚህ ሰዓት እግዚአብሔርን እንደመፈለግ አሳሳቢና አንገብጋቢ ጉዳያችን ምንም ነገር የለም። ስለዚህ የእግዚአብሔር ቃል ሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ ያለውን እናነባለን። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል፣ ብትፈልጉት ይገኝላችኋል። ክብር ለእግዚአብሔር ይሁን።
ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። ስለተውነው ስለጠላነው ስለራቅን ስለሸሸን ነው እንጂ እግዚአብሔር ፊቱን ያዞረ የሚመስለው። እግዚአብሔር በምንፈልገው ጊዜ ሁሉ አቤት ልል ብናንኳኳ ሊከፍትልን ብንለምነው ሊሰማን የተዘጋጀ አምላክ ነው ያለን። ስለዚህ እግዚአብሔርን ስትፈልጉ ወይም ከእሱ ጋር ስትሆኑ እሱ ከእናንተ ጋር ይሆናል። ብትፈልጉትም ይገኝላችኋል፣ ብትተውት ግን ይተዋችኋል ይላል። ሆሴዕ 6:3 ላይ እንወቅ እናውቀውም ዘንድ እርሱ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እግዚአብሔር ሬዲ ነው፣ ሁልጊዜ አቅርቦቱም ሙሉ ነው። እግዚአብሔር ሬዲ ነው፣ አቅርቦቱም ሙሉ ነው። ችግሩ አለመፈለጋችን። እንወቀው እግዚአብሔርን እንከተል። በነገራችን ላይ እግዚአብሔርን ማወቅ የዘላለም ሕይወት ምስጢር ያለው ሰላይ ኢየሱስ ክርስቶስ በዮሐንስ ወንጌል 17ኛው ምዕራፍ ከቁጥር 3 ላይ አንተና የላከውን ልጅህን ያውቁ ዘንድ ይህች የዘላለም ሕይወት ናት ብለዋል። ሆሴዕም እዚህ ቦታ ላይ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። ሳንከተለው እንዴት እናውቀዋለን? የፊቱን ብርሃን በሕይወታችን ላይ የፊቱ ብርሃን እንዲያበራ እርሱ መከተል አለብን። እርሱን በፍጹም ቅርበት የሚከተሉ ግን የሚተክዙ አይደሉም የሚለውን ሐሳብ አይተናል። የዚህ ቦታ ላይ የሚለው ደግሞ እንወቅ እናውቀውም ዘንድ እንወቀው እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን ይላል። እግዚአብሔርን መፈለግ ያጸናናል። ይህ ዘመን በብዙ ነገሮች ግራ የተጋባንበት ዘመን ነው። ብዙ እንዳንጸና የሚያደርጉ ነገሮች አሉ። ትውልድ እንዳይጸና የሚያደርጉ ስፍራችንን እንድንለቅ የሚያደርጉ ብዙ ነገሮች አሉ። ጽናት ደግሞ ለሕይወት በጣም ወሳኝ ነው። እግዚአብሔር ለኢያሱ ጽና ብሎታል። ምክንያቱም እንዲከናወንልን እንዲሳካልን መጽናት አለብን። ግን ይህ ዘመን ጽናትን የሚከለክል ነው። እንዴት ነው ጽናትን ልናገኝ የምንችለው ወይም መጽናት የምንችለው? ይሄ ለስኬትም ለክንውን ወሳኝ የሆነው ለመሪዎች ወሳኝ የሆነው ለአገልጋዮች ወሳኝ የሆነው ለወጣቶች ወሳኝ የሆነው ይሄን ለሕይወት አስፈላጊውን ነገር ጽናትን የምናገኘው እግዚአብሔርን በመፈለግ ነው። እግዚአብሔርን ፈልጉ ትጸኑማላችሁ ነው የሚለው የእግዚአብሔር ቃል። እግዚአብሔርን ስንፈልግ ነው የጸናን ሰዎች የምንሆነው። አለበለዚያ የምንዋዥቅ የምንፍገመገም ወዲህ ወዲያ የምንንሳፈፍ እንሆናለን። በስህተት ትምህርት ሁሉ የምንንሳፈፍ እንሆናለን። መጽናት የምንችለው ስር ሰደን ታንጸን መቆም የምንችለው እግዚአብሔርን ስንፈልግ ነው። እግዚአብሔርን መፈለግ ይቅርታን ያስገኝልናል። እግዚአብሔርን መፈለግ ይቅርታን ያስገኝልናል። ለዚህ ደግሞ የእግዚአብሔር ቃል ሲናገር ሁለተኛ ዜና ምዕራፍ 30 ከቁጥር 19 ላይ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይለዋል። የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ብዙ አጥፍቶ ሊሆን ይችላል፣ ብዙ ተሳስቶ ሊሆን ይችላል፣ ብዙ ዝሎ ሊሆን ይችላል፣ ሳያውቅ ሳያስተውል ብዙ ነገር አጥፍቶ ሊሆን ይችላል፣ የባዘረ ሊሆን ይችላል፣ ለራሱ አላስፈልግም ከዚህ በኋላ ጠቃሚ ሰው አይደለሁም ብሎ ራሱን የጣለ ሰው ሊሆን ይችላል። ነገር ግን የአባቶችን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ትውልድ፣ ልቡን የሚያቀናውን ሰው፣ ልቡን የሚያቀናውን ግለሰብ እግዚአብሔር ያለ ምንም ቅድመ ሁኔታ ይቅር ይለዋል። ይቅርታ የእግዚአብሔር ባህሪ ነው። እግዚአብሔር ይቅር አለ ማለት አይችልም። ክብር ለእግዚአብሔር ይሁን። ስለዚህ ታላቅ ምስራች ክብር ለእግዚአብሔር ይሁን። በምንም አይነት ሁኔታ ውስጥ ያላችሁ፣ በምንም አይነት ሁኔታ፣ በምንም አይነት ኃጢአት ውስጥ ያላችሁ፣ በምንም አይነት ኩነኔ ውስጥ ያላችሁ ሰዎች ብትኖሩ እግዚአብሔርን በምትፈልጉበት ጊዜ ልባችሁን ወደ እግዚአብሔር ስታነሱ እግዚአብሔር ይቅር ይላችኋል። ምሕረትን ለማግኘት ከዚህ ብዙ የማይርቅ ሐሳብ እግዚአብሔርን የሚፈልግበት ምክንያት ምሕረትን ለማግኘት ነው። አምላካችን እግዚአብሔር ቸርና መሐሪ ነውና ወደ እርሱም ብትመለሱ ፊቱን ከናንተ አያዞርምና ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻችሁ በማረኳቸው ፊት ምሕረትን ያገኛሉ። አይደለም እናንተ ወንድሞቻችሁና እህቶቻችሁ እንኳን በተማረኩበት ሀገር በተሰደዱበት ሀገር እንኳን ምሕረትን ያገኛሉ። ደግሞም ወደዚህ ምድር ይመለሳሉ። እግዚአብሔር ወደ ቀድሞ ነገራቸው ይመልሳቸዋል፣ ወደ ስፍራቸውም ይመልሳቸዋል። አምላካችን እግዚአብሔር ቸርና መሐሪ ነው።
እርሱን በምንፈልግበት ጊዜ እግዚአብሔርን በምንፈልግበት ጊዜ እግዚአብሔር በአንጻራችን ያለውን ነገር ሁሉ ያስተካክላል። የልጆቻችንን ጉዳይ ያስ አንዳንድ ወላጆች ስለ ልጆቻቸው ከእግዚአብሔር ቤት ስለራቁ በዚህ ዘመን ባለው ሁኔታ ውስጥ ተወስዶ ስለጠፉ ተስፋ የቆረጡ ብዙ ወላጆችን አግኝቻለሁ። ነገር ግን እነርሱ የእግዚአብሔርን ፊት በሚፈልጉበት ጊዜ እግዚአብሔር ፊቱን ከነሱ አያዞርም። ደግሞ ወደ እግዚአብሔር በሚመለሱበት ጊዜ በወንድሞቻቸው ላይ በልጆቻቸው ላይ እግዚአብሔር በማረኳቸው ፊት ምሕረትን እንዲያገኙ ያደርጋል። እኔ ይሄንን በሕይወቴ አይቻለሁ። ከእግዚአብሔር ጋር በመሆን ምክንያት ከእግዚአብሔር ጋር ባሳለፍኩት ጊዜ የእግዚአብሔርን በማገልገል በፊቱ በሆንኩ ጊዜ እግዚአብሔር በአንጻሬ ያለ ብዙ ነገር ከቤተሰብ አንጻር ከወንድሞቼ አንጻር ከእህቶቼ አንጻር እግዚአብሔር ሲያስተካክል አይቻለሁ። ብዙ ነገር ስለውጥ አይቻለሁ። እግዚአብሔር በትውልድ ላይ የሰራውን ነገር አይቻለሁ። እግዚአብሔርን ፊት በመፈለግ እንግዲያውስ እግዚአብሔርን መፈለግ እጅግ አንገብጋቢ ጉዳያችን ነው። የሀገራችንም ሕዝብ በየትኛውም ስፍራ ያለውን የሚመክረው እግዚአብሔርን መፈለግ የሕይወታችን ትልቁ አንገብጋቢ ጉዳያችን ነው። እንግዲህ እግዚአብሔርን መፈለግ እንዳለብን ከተስማማን የእግዚአብሔርን ፊት መፈለግ ለኛ ወሳኝ እንደሆነ ከገባን እግዚአብሔርን እንዴትና የት እንፈልግ? አንደኛ ዜና ምዕራፍ 22 ቁጥር 19 ላይ አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁና ነፍሳችሁን ስጡ፣ ሌላ ወጪ የለውም። እግዚአብሔርን መፈለግ ሌላ ወጪ የለውም። እግዚአብሔርን መፈለግ የሚጠይቀው ግልጽ የሆነ ነገር ምንድነው? እዚህ እግዚአብሔርን ትፈልጉ ዘንድ ልባችሁንና ነፍሳችሁን ስጡ። ልጄ ሆይ ልብን ስጠኝ ነው ያለው። እግዚአብሔር ሌላ ከኛ የሚፈልገው ነገር የለም። ምን ሰጥተን እናስደስተዋለን? እግዚአብሔር ሰማይ የሱ ነው፣ ምድርና ሞላዋ የእግዚአብሔር ነው። ለእግዚአብሔር የምንሰጠው ነገር የለም። እግዚአብሔርን በምንፈልግበት ጊዜ ከኛ የሚፈልገው ምንም አይነት ነገር የለም። እግዚአብሔር ከኛ የሚፈልገው ልባችንና ነፍሳችንን ነው። አዲስቱ ትእዛዝም እንዲህ ትለናለች ሉቃስ 10:27 ላይ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍሲ፣ በፍጹም ኃይሊ፣ በፍጹም ሐሳቢ ውደድ፣ ባልንጀራህንም እንደራስህ ውደድ። ስለዚህ እግዚአብሔርን የምንፈልገው በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ሐሳባችን ነው። ባለመዝሙሩ ምዕራፍ 77 ቁጥር 1 ላይ እንዲህ ይላል በመከራዬ ቀን እግዚአብሔርን ፈለግሁት፣ እግዚአብሔርን ባሰቡት ጊዜ ደስም አለኝ ይላል። ስለዚህ ያው ከላይ ያነበብኩት ነገር ነው። እውነተኛውን ደስታ ለማግኘት እግዚአብሔርን መፈለግ አለብን። እግዚአብሔርን የምንፈልገው የት እንዴት? በፍጹም ልባችን እንፈልገው፣ በፍጹም ነፍሳችን እንፈልገው። መዝሙረኛው ደግሞ እዚሁ በ119 ቁጥር 10 ላይ በፍጹም ልብ ፈለገው፣ ለዚህ ምስክርነት ይሰጣል። በፍጹም ልቡ እግዚአብሔርን በመፈለግ የሆነለትን ነገር ይናገራል። በፍጹም ልቤ እግዚአብሔርን ፈለገው፣ ከትእዛዚ አታርቀኝ ይላል። ከትእዛዚ አታርቀኝ፣ ልባችንና ነፍሳችንን በመስጠት እግዚአብሔርን መፈለግ ያስፈልገናል ማለት ነው። እንደገና እግዚአብሔርን የምንፈልገው ራሳችንን ከምድር አሕዛብ ርኩሰት በመለየት ነው። እግዚአብሔር የቅድስና አምላክ፣ እሱን በምንፈልግበት ጊዜ ከርኩሰት መለየት አለብን። እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ ይለናል። እልፍ በሉ። እኛ ከዘመኑ ሁኔታ አሁን ከምድራዊ ሁኔታ ዙሪያችን ከከበቡ ነገሮች እልፍ ማለት አለብን። ከርኩሰት መለየት አለብን። እግዚአብሔርን መፈለግ የምንፈልገው አምላክ እርሱ ቅዱስ አምላክ ስለሆነ እርሱ ቅዱስ እንደሆነ እናንተም ቅዱሳን ነው ስለሚለን ከምርኮም ተመልሰው የመጡት የእስራኤል ልጆች ይላል ኢዝራ 6:21 ላይ ስናነብ ከምርኮም ተመልሰው የመጡት የእስራኤል ልጆች የእስራኤልን አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ ርኩሰት ለይተው ከምድር አሕዛብ ርኩሰት እንደ አሕዛብ እየኖሩ እንደ አሕዛብ እየገቡ እንደ አሕዛብ እየወጡ እግዚአብሔር አምላክ ነው ማለት ዘበት ነው የሚሆነው። ስለዚህ ከእግዚአብሔር የምንፈልገው ነገር ካለ የእግዚአብሔርን ፊት የምንፈልግ ከሆነ የእሱን ትእዛዛት መጠበቅ፣ መመሪያውን መከተል፣ እንደ ቃሉ መመላለስ ደግሞ ያስፈልገናል። ስለዚህ ራሳችንን ከምድር አሕዛብ ርኩሰት መለየት ያስፈልገናል። ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታችን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ
ይሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም ይፈውሳለሁ። እንደዚህ ዘመን ምድሪቱ እንድትፈወስ የሚያስፈልጋት ዘመን በታሪክ ታይቶ ያውቃል ብዬ አላምንም። ነገር ግን ምድሪቱ እንድትፈወስ ካስፈለገ አንድ ነገር ማድረግ አለብን። እግዚአብሔርን መፈለግ አለብን። ሰውነታችንን አዋርደን መጸለይ አለብን። ሰውነታችንን አዋርደን መጸለይ አለብን። የእግዚአብሔርን ፊት መፈለግ ለአገር መሪዎችም ሆነ ለሕዝብ እጅግ አስፈላጊ ጉዳይ ነው። ስለዚህ ነገሮች ደግሞ በእግዚአብሔር ቃል ውስጥ ተጻፉ አንድ ሁለት ሐሳቦችን አነባለሁ። በመጽሐፍ ቅዱሳችን ውስጥ በአጣብቂኝ ሁኔታ ውስጥ የእግዚአብሔርን ፊት በመፈለግ ነገሮችን መቀየር የቻሉ ነገስታትም አሉ። ከነዚህ ውስጥ ኢዮሳፍጥና ዳዊትን ማንሳት ይቻላል። ሁለተኛ ዜና 20 ከቁጥር 3 ላይ ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ቁጥር 30 ላይ የኢዮሳፍጥን መንግስት ጸጥ አለች ይላል። አምላኩም በዙሪያ ካለው አሳረፈው፣ በዙሪያ ካለው ሁሉ አሳረፈው። ስለዚህ ምንድነው ነገስታት እግዚአብሔርን ፊት መፈለግ አለባቸው። እግዚአብሔር ከዙሪያቸው ካለው ሁሉ እንዲያሳርፋቸው ማለት ነው። ሌላኛው ንጉስ ዳዊት ነው። መጽሐፈ ዜና ምዕራፍ 21 ቁጥር 1 ላይ በዳዊት ዘመን 3 ዓመት ያህል ቀጥሎ ራብ ሆነ፣ ዳዊትም የእግዚአብሔርን ፊት ጠየቀ ይላል። እንደዚህም እንደ ህዝብም እንደ መሪዎችም የእግዚአብሔርን ፊት መፈለግ ይኖርብናል። የእግዚአብሔርን ፊት እንድንፈልግ ቃሉ ያሳስበናል። እዛው ሁለተኛ ዜና ምዕራፍ 20 ቁጥር 4 ላይ ይሁዳ እግዚአብሔርን ይፈልግ ዘንድ ተከማቸ። ህዝብ ማለት ህዝብም ተከማቸ፣ መሪዎች ብቻ አይደሉም፣ ህዝቡም ተከማቸ የእግዚአብሔርን ፊት ይፈልግ ዘንድ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይላል። ከዛስ ኢዝራ 8:21 ላይ ስናነብ ህዝቡ ተሰብስቦ እንዴት የእግዚአብሔርን ፊት እንደፈለገ ይናገራል። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ። ስለ ልጆቻችን የሚያሳስበን ከሆነ፣ ስለ ንብረታችን የሚያሳስበን ከሆነ፣ ስላለን ነገር የሚያሳስበን ከሆነ ማድረግ ያለብን ነገር ምንድነው? እግዚአብሔርን መፈለግ አለብን። በዛ በአህዋ ወንዝ አጠገብ ጾም አወጁ ይላል። ቁጥር 23 ላይ ሲናገር የምስራች ያመጣል። ምን ብለው? ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን። ክብር ለእግዚአብሔር ይሁን። እግዚአብሔርን መለመንና ፊቱን መሻት ብቻ ለኛ ለልጆቻችንና ለንብረታችንም አስተማማኝ ዋስትና ነው። በዚህ መቀመጫ በሚያሳጣ ዘመን ውስጥ፣ ግራ በሚያጋባ ዘመን ውስጥ ለኛና ለልጆቻችን ለንብረታችን አስተማማኝ ዋስትና የእግዚአብሔርን ፊት መፈለግ ነው። በመጨረሻም ባለመዝሙሩ በምዕራፍ 34 ከቁጥር 5 ላይ ያለውን ሐሳብ ደግሜ አነብና አበቃለሁ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ይላል። እግዚአብሔርን የሚፈልግ ልብ እግዚአብሔር ይስጠን። ሻሎም። ስለተከታተላችሁ ከልብ እናመሰግናለን። የጌታ ጸጋ ይብዛላችሁ። በሌላ ቀን በሌላ ፕሮግራም ሌላ ትምህርት ይዘን እንቀርባለን። ስለምትከታተሉን እናመሰግናችኋለን። በትምህርቱ እንደተባረካችሁ እናስባለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን።